ዛሬም የሀይሚና የዳኒ ጉዳይ እንደቀጠለ ይገኛል። እንዲሁም ብሩኬም አዝናለሁ አልጠብቅም እንደዚህ ብሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በያላችሁ በብዙ ትረፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሶሲ ያሳየውን ቪዲዮ አሳየኝ እንዲሁም ሪከርድ አሳየኝ ብላ ነበረና እንግዲህ ያንን ነገር አሳይሻለሁ ተፈለግሽ አንቺ የደበቅሽውን እኔ ያወጣልሻለሁ እያላን ነበር ዳኒ ማለት ነው። እንግዲህ ሀይሚዬ ዳኒ ቤት ሄዳ ታታ ድንገት ቀርጣታለች ማለት ነው። እንግዲህ በነገራችን ላይ ይሄ ነገር ማለት ነው እኔ ማለት ነው እንደደረሰኝ መረጃ ከሆነ ዳኒ መጀመሪያ ሀይሚን ይጠራታል። ሀይሚ ትሄዳለች። ሀይሚ እንደሄደች ተሷ ጋር ከሶስና ጋር ሆነው ይደዋወሉና ከዛ ካሜራ ይዛ እንድትመጣ ነግሯት ነው። እንደዛ ነው እያሉኝ ያሉት ብቻ እና ሀይሚዬ ይሄን ነገር ደግሞ አታደርገውም። ግን ብዙ ልጆች እንዴት እንደዚህ ታደርጋለች? እንደዚህ ተደባድቦ ከቡሩኬ ጋር ብሩኬ እንደዚህ እየሆነ እንዴት እሷ ሄዳ እሱ ጋር እንዴት ትገኛለች እያላችሁ ነው ያላችሁት ማለት ነው። እና ሀይሚን ደግሞ የማታቋት ልጆች እኔ እንጃ የላችሁም፣ ታቋታላችሁ። ለብሩኬ ብዙ መስዋዕትነት ትከፍላለች። አኪድ ክስ ብሎ ስለተነሳ ለዛ ያንን ነገር ልታስቀር ሊሆን ይችላል፣ ልታወራው ሊሆን ይችላል እንጂ እንዲሁም ደግሞ ፕራንክ ለማድረግ ፈልጓት ይሁን ብቻ አላቅም። እንደዛ ነው ሊያስመስልባትና ምክንያቱም ብሩኬና ሀይሚ እንዲለያዩ ስለሚፈልግ ነው ዳኒ እንጂ ሌላ ነገር ምንም አዲስ ነገር የለውም እውነት ለመናገር ማለት ነው። እና ስለዚህ ድንገት እንደዛ ያደረጓት ወይም ተመካክረው ሁሉም ባንድ ሆነው ለብሩኬ ፕራንክ እንደዛ ታልሆነ በስተቀር ሀይሚ እንደዛ አይነት ስራ አሰራም፣ ለብቻዋ ደግሞ አትሄድም። ባለፈው ራሱ ማሂ አብራ አከዳለች፣ ካሜራማን አብሮ አከዷል፣ ሌላም ሰው ተጎኗ የሄደ ሰው አለ ማለት ነው። እኔ ሰምቻለሁኝ ማለት ነው። እና አጠቃላይ ነገር ምክንያቱም ዳኒ የሚፈልገው ሀይሚና ብሩኬ እንዲለያዩ በሆነ መንገድ እሷን ለመጥመድ ነው የሚፈልገው። ይሄን ደግሞ ታውቃላችሁ ሁላችሁም ጠንቅቃችሁ። እና እሷ ለምን ከደ የምትሉት ነገር ደግሞ ሀይሚ ምንም ትሁን ምንም በብሩኬ በመጣባት ሰው ምንም አትደራደርም፣ ትሄዳለች የፈለገችበት ቦታ ማለት ነው። ምክንያቱም ከሰዋለሁ ምናምን እያለ ስለነበረ ያን ለማስቆም በቃ እንደዛ መሰለኝ ለብሩኬ ለመከላከል ነው ያን ነገር ልታረግ የምትችለው እንጂ በሌላ ነገር በምንም ነገር አትጠርጥሯ። ቤተሰብ በጣም ብዙዎቻችሁ ሌላ ነገር እያወራችሁ ነው ታንተናው ቪዲዮ ላይ ማለት ነው። እና እሷ እራሷ መስዋዕትነት የምትሰጠው ለጎኗ ላሉ ሰዎች በጣም እውነት ተናግራለች። እሷ ካሁን በፊትም ተናግራለች። እና ብሩኬም እንግዲህ አልጠበቅኩም ነበረ ብሏል። እንግዲህ አዝ ነው ምናምን ነገር ግን ብሩኬ ደግሞ አንተ ደግሞ ማለት ነው እንደዚህ የሆነ ቁጣና ንዴት ነገር ታይ እንትን ታትል ያ ነገር እንዴት ሆነ እንዴት ሊሆን ቻለ ብለህ ማሰብ ይኖርብሃል። እሷን እንዴት መረዳት ይኖርብሃል። ቀስ ብለህ አውርተህ ከሷ ጋር ያለውን ነገር መፍታት ይቻላል እንጂ ሌላ ነገር እንትን ባትሉ ጦር ነው ብዬ ነው የማስበው። ምክንያቱም እናንተ መሀከላችሁ ተከፈታችሁት አሁንም ቢሆን እየተከፈተ ነው የሚሄደው ማለት ነው። እና ቤተሰብ እዚህ ጋር አንድ ነገር እንትን እምላችሁ ነገር ሶሲም ብኮን የምትፈልገው ሀይሚና ብሩኬ መለያየታቸውን ሙሉ ለሙሉ ነው የምፈልገው። ዳኒም እንደዛው ነው የሚፈልገው። ስለዚህ ሲጀመር እነሱ የገቡት እነሱን ለመነጣጠል ነው አይደል እንዴ? ስለዚህ እናንተ ደግሞ እዛ ጋር ኮሜንት ላይ እየገባችሁ ለምን እንደዚህ ቆንሽ፣ ለምን እዛ ሀሽ፣ ለምን እንደዚህ አደረግስ ምናምን የምትሏል ልጆች እኔ እንጃ ትገርሙኛላችሁ እውነት ለመናገር ማለት ነው። ከዛ እሱ ደግሞ ያችን ካሜራ ተጠቅሞ ዳኒ ተብዬው ማለት ነው የእሷን ጠጉር ለመንካት አይታችሁታል አይደል? እሷ ግን ልትነካው እንኳ ፈቃደኛ እንዲነካት ፈቃደኛ አይደለችም ሀይሚ።
አቀማመጧንም ካሜራው ራሱ እንደገባ ይታቸዋል። ግን ደንግጣለች። ብዙዎቻችሁ ደንግጣለች። ትደንግጥ እንደ ማንኛው ሰው ይደነግጥ የለ እንደ ኖርማል ሶፋ ላይ ነው ቁጭ ብላ ያለችው። ሌላ ነገር የሰራችው ነገር የለም። ሌላ ነገር ያደረገችው ነገር የለም። አንድ ሰው ማለት እንዴ ይቀመጣል እንዴ? ሄዶ ለእንግድነት ያን ነገር እያወራ እያለ ተቀምጠው ነው ያገኘቻቸው። ሌላ ነገር ምንም አላገኘችም። ካሜራውን ልብ ብላችሁ በደንብ ተመልከቱት። እና ወይም መኝታ ቤቱ ወይም ሆነ ቦታ አላገኘቻቸውም ማለት ነው። እና ሀይሚ ደግሞ እንደዛ አይነት ነገር የምታደርግም አይደለችም። አርቃ የምታስብ ልጅ ናት፣ ሆነን ለመናገር ማለት ነው። እሷን እንደዚህ የምተቹ ልጆች እኔ እንጃ ለምን እንደሆነ ብቻ አልገባኝም። የዚችኛዋን ወሬ ይዛችሁ እሷን እኔ ድንገት እንዴት ዝም ብሎ እስከ ዛሬ ታጠይቀው እስከ ዛሬ ሰላም ካትለው እስከ ዛሬ ምንም ነገር ታታደርገው ሀይሚ ሄደ ይቀን እንዴት ካሜራ ይዛ ሄዳ ምናምን ነገር እንደገና ሌላ ነገር እዛ የሽሮ ብቃዋን መስበር እንትን ማለት ያኒ ፈልጋ ነው እንጂ ሌላ ነገር አይደለም። እውነት ለመናገር ማለት ነው። ዘለለ ፈርጠኝ ሀይሚም አልዘለለ አልፈረጠኝ በዛ ጊዜ ማለት ነው። ምክንያቱም እሷ ቢያንስ ልብሷን እንኳን አወልቃ ምናምን ነገር አልጋ ላይ ተቀምጣለች። ያኒ ታላይ ያለውን ጃኬቷን አውልቃ ነበረ። በኋላ ግን ለብሳለች። እና ስለዚህ እንደዛ አይነት ነገር እንኳን ከምትወደው ከምታፈቅረው ልጅ ጋር ትታያት እንደዛ ፌንት አልሰቀለችም ነበር ማለት ነው ሀይሚ። እና ስለዚህ አሁንም ቢሆን ፊልሙ ለምንድነው ብሩኬና ሀይሚ ማለያየት ነው ፊልማቸው። ታንትና ራሱ ተናግረዋል እኮ ብዙዎች እየተናገሩ ነው ያሉት ማለት ነው። እና እነ ሚኪ ታንትና እየተናገሩ ነበር። እነሱ ታርጋቸው ምንድነው ሀይሚና ብሩኬን ብቻ እና ብቻ ማለያየት ነው። እዛ ጋር ደግሞ ማነው ያን ነገር የሚያስተካክለው ነበረ? እነሱ ነበሩ አንድ ሆነው ሀይሚና ብሩኬ አንድ ሆነው እነሱ ማሳፈር ነበረባቸው። እነሱ እንዲያፍሩ ማድረግ ነበረባቸው። ግን እነሱ ደግሞ እልክ ተገባቡ። በቃ እልክ አለ የለ ብሩኬም ለምን ሀይሚም ለምን እንደዚህ ትላለ ምናምን ነገር። እነሱ ደግሞ የሚፈልጉት ይሄንን ነው። አሁንም ቢሆን አረፈደም። ሁለታችሁ ሰላም ሆናችሁ እነሱን ከውስጣችሁ ማውጣት አለባችሁ። እኔ ደጋግሜ የምለው እነሱን ከውስጣችሁ እንዲወጡ ተፈለጋችሁ እናንተ ሰላም መፍጠር አለባችሁ። አለተበዛ መቼም ሰላም አትሆኑም፣ እውነት ለመናገር ማለት ነው። እና ይሄ ቪዲዮ ተደረሳችሁ እውነት ለመናገር በእናታችሁ አድርሱ የምችሉ ከሆነ ሀይሚም ብሩኬም እነሱን ታላወጣችሁ ከውስጣችሁ ሰላም ሆናችሁ አትኖሩም። እኔ ነግራችኋለሁ። እና ስለዚህ እባካችሁ አስቡበት፣ ነገሮችን አታበለሻሹ ማለት ነው እንደ ህጻን ልጅ። እና ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታበረታቱ ልጆች ጋር ያመሰግናለሁ። ቪዲዮውን ደግሞ ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ ሀይሚና ብሩኬ ይታረቁና በሰላም ይምጡልን ማለት ነው። ሰላምን ይፍጠሩልን። ሁላችሁም ደግሞ የእናንተ ተጽዕኖ ያስፈልጋቸዋል። እናንተ ደግሞ እባካችሁ እንዲታረቁ አድርጉ። ኮሜንታተሮች በተለይ ማለት ነው። ዝም ብላችሁ በቃ እንደፈለጋችሁ አትናገሩ። የፈለጋችሁትን ነገር ተመቸን ብላችሁ አትጣፉ ማለት ነው ውዶችዬ።